ኬብሮን መንፈሳዊ ሚዲያ ዝክረ ቅዱሳን። ማርያም ማለት ልዕልት ማለት ነው። መትሕተ ፈጣሪ መልዕልተ ፍጡራን ናትና አንድም እመ ብዙኃን እግዝእተ ብዙኃን ማለት ነው። አንድም ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ተሰጥታለችና ፍጻሜው ለዓለም ተሰጥታለችና አንድም ፍጽምት ማለት ነው። ለጊዜው መልክ ከደም ግባት አስተባብራ ተገኝታለችና ፍጻሜው ግን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና አስተባብራ ይዛ ተገኝታለች። አንድም መርህ ለመንግሥተ ሰማያት ማለት ነው። በአማላጅነቷ ምዕመናንን መርታ ወደ መንግሥተ ሰማያት ታስገባለችና ማርያም ማር ያም በዚህ ምድር ላይ ማር በገነት ካሉ ፍሬያቸው የከበረ ያም የተባሉ ምግቦች ናቸው። ማርያም ከዚህ ሁሉ ትጣፍጣለች ሲሉ ማርያም አሏት። አንድም ማርያም ማ ማለት ማህደረ መለኮት፣ እርግቤ የቤላ ያ ያንቃዎ ሀቤኪ ኩሉ ፍጥረት ምስሃል ወምስጋድ ማለት ነው። እመቤታችን ረፍቷ ሲቃረብ በተለመደው ጸሎቷ ሐዋርያትን እንዲያመጣላት ጸለየች። ጌታም ዮሐንስን ከኤፌሶን የሞቱትን አስነስቶ ያሉትን በደመና ጭኖ አመጣላት። መጥተው ሰገዱላትና ወደ ተዘጋጀላት የዘላለም ክብር እንደምትሄድ ነገሯት። በደብረ ዘይት ያሉ ደናግልም ተሰበሰቡ። ጌታም እልፍ አላፍ መላእክት አስከትሎ መጣ። በዚህ ጊዜ ዕውራን በሩ፣ አንካሶች ረቱ፣ ለምጻሞች ነጹ፣ አጋንንት ከሰዎች ወጡ፣ የተለያየ በሽታ ያላቸው ሁሉ ተፈወሱ። አንተን 9 ወር ከ5 ቀን በማኅፀኔ ተሸክሜ በድንግልና ወልጄክ እንዴት ሞታለሁ አለችው። ያን ጊዜ በሲኦል የሚሰቃዩ ነፍሳትን አሳያትና ስታዝን ማራቸው አለችው። አንቺ ብትሞቺላቸው እምራቸዋለሁ አላት። ስለ እነሱ 7 ጊዜ ሞታለሁ ብላለች። ከዚያም ከሚያስደነግጡ በአየርና በባሕር እሳት ከሚወረወሩ መላእክት የተነሳ እፈራለሁ አለችው። ከእነሱ በአንቺ ላይ ሥልጣን ለማንም የለም አላት። ከዚህ በኋላ በዝማሬ መላእክት በቃለ መላእክት ሞት ሳይቀርባት ነፍሷን ከሥጋዋ ለይቶ ሥጋዋን ቅበሩት ብሎ አሳረጋት። እግዚአብሔር ቢፈቅድ ቢረዳን ነሐሴ 16 የሚነበበውን ስንክሳር በዕለቱ ይዘንላችሁ እንቀርባለን። የበዓሏ መታሰቢያ ጥር 21 ቀን ነው። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ጤና ይስጥልን። ክቡራትና ክቡራን የዩቲዩባችን ቤተሰቦች ይህ ኬብሮን መንፈሳዊ ሚዲያ ነው። ኬብሮን መንፈሳዊ ሚዲያ የተለያዩ መርሃ ግብሮችን ይዞላችሁ ወደ እናንተ ብቅ ብሏል። መርሃ ግብሮቻችንን ከወደዳችኋቸው ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። ኬብሮን መንፈሳዊ ሚዲያ። ኬብሮን ማለት ህብረት ማለት ነው። ህብረታችን ለቅድስት ቤተክርስቲያናችን ኬብሮን መንፈሳዊ ሚዲያ